ባሳለፍነው ሳምንት ተመርቆ ለህዝብ ክፍት ወደ ሆነውና በአዲስ አበባ ከተማ ነዋሪዎች ዘንድ በሰፊው መነጋገሪያ ወደ ሆነው ትልቁ ማዕከል ተገኝተናል። አዲስ ኢንተርናሽናል ኮንቬንሽን ሴንተር። ይሄ ማዕከል ለኢትዮጵያውያን ብሎም ለአፍሪካውያን ትልቅ የንግድና የባህል ልውውጥ እድልን ይፈጥራል ተብሎ ታስቧል። እንደምን ዋላችሁ ተመልካቾቻችን። በኔ አይን ፕሮግራማችን አሁን ተጀመረ። ተመልካቾቻችን እንግዲህ አስጎብኛችን የዶክመንተሪ ክፍል ባልደረባችን ዮዲት ፍቅሬ ናት። ጁዲ ደህና ነሽ? ሁሉ ሰላም አለን። እንኳን ደህና መጣሽ። እንኳን ደህና ቆየሽን። እንግዲህ ዛሬ ከጋዜጠኝነት አስጎብኝነት ደግሞ ያገኘንሽ ነው። እሺ አመሰግናለሁ። እንኳን ደህና መጣችሁ። እንግዲህ እዚህ የሚያምር ግቢ ውስጥ ውብ የሆነ ቦታ ነው የመጣችሁት። በጣም ደስ ይለኛል። እኔም ዛሬ ደግሞ ከጋዜጠኝነቱ በተጨማሪ ይሄንን የኤግዚቢሽን የኮንፈረንስ ሴንተር እያስጎበኘው ነው የምገኘው። እንግዲህ ምን አለው የሚለውን ተዘዋዙረን እናየዋለን። በቅድሚያ ተመልካቾችንም ወደዚህ ውብ የሆነው የአዲስ ዓለም አቀፍ የኮንፈረንስ ማዕከል እንኳን ደህና መጣችሁ ማለት እንወዳለን። እንዴት አገኘሽው ግን ያስጎብኝነት ስራን ከጋዜጠኝነት በተጨማሪ? የሚገርመው ያው ማስጎብኘትም መረጃዎችን ለተመልካች ያለውን እውነታ ማሳየት ነው። ህዝቡ የሚፈልገውን ምን ተሰራ ምን አዲስ ነገር አለ የሚለውንም ማሳየት ነው የጋዜጠኝነት ስራ። እዚህም ጋር በተመሳሳይ ደግሞ በርካታ ጎብኚዎች አሉ። የሀገር ውስጥም ከውጭም የሚመጣ እንግዶች ይኖሩናል። እዚህ ያለውን ደግሞ ሁነት ምን ይዟል ይሄ ማዕከል ምን ምቹ ሁኔታ አለው ፋሲሊቲዎች ምን ምንድነው የሚመስሉት እና ለምን አገልግሎትስ ይውላል የሚለውን እያሳየን መረጃ እየሰጠን ብዙ ሰዎችን እየተገናኘን ያለነውና በጣም ደስ ይላል። ስለዚህ ብዙ አራኩም ከመያያልሽ ነው። በደንብ ደስ ይላል። በጣም ደስ ይላል። እንግዲህ እስኪ ዛሬ እኔ ጋዜጠኛ አንቺ አስጎብኚ ሆነን ነው የተገናኘነውና መታየት ያለባቸውን ቦታዎች እየዞርን ከማየታችን በፊት ማዕከሉ ምን አለው የሚለውን እስኪ ንገሪ። እሺ ይሄ የአዲስ ዓለም አቀፍ የኮንቬንሽን ሴንተር እንግዲህ ስሙ ራሱ ቢነግረን ኮንቬንሽን የተለያዩ ስብሰባዎች ሁነቶች የሚካሄድበት ቦታ ማለት ነው። የኤግዚቢሽን ቤቱም ውስጥ የሚካሄድ ኢንዶር ኤግዚቢሽን በተጨማሪም አውትዶር ኤግዚቢሽን ቦታ አለው። ይሄ የምታዩት ህንጻ ፊት ለፊት ደግሞ የሚያምረው ውስጡ ኤግዚቢሽን የሚካሄድበት የተለያዩ ቢሮዎች የመሰብሰቢያ አዳራሾች የተለያየ መጠን ያላቸው እዚህ ቦታ ላይ የያዘ ነው። በተመሳሳይ ፊት ለፊት ላይ ደግሞ ውብ የሆነ ህንጻ አለ። ከውጪ የምናየው የሚያምር ህንጻ ነው። በጎኑም ያለው አንድ ረጅም ህንጻ በመጠናቀቅ ላይ የሚገኝ እነዚህ ሁለቱ ሆቴል ናቸው። የዚህ ማዕከል ሆቴል ነው። ሙሉ ፋሲሊቲ የተሟላለት ነው። ሬስቶራንት አለው፣ ካፌዎች አሉት፣ የቅንጦት ዕቃ መሸጫ ሱቆች አሉት። በርካታ ውስጡ አገልግሎት ልናገኝ የሚገባን መሰረተ ልማት እንደ ባንክ የመሳሰሉት የአየር መንገድ ትኬት ኦፊሶች እነዚህን ሁሉ የያዘ ነው። ቦታው 40 ሄክታር ላይ ያረፈ ነው። እነዚህን ሁሉ ነገሮች የያዘ በመታየት መልኩ ደግሞ ውበቱን የጠበቀ ነው። የሚገርመው ነገር በጣም ነው የሚያምረው። ደግሞ ሁሉ ነገር የተሟላ ነው። እዚህ ከረገጥኩባት ደቂቃ ጀምሮ ነፋሻ የሆነ ደስ የሚል አየር ያለው ቦታ በደንብ ነው ያለው። ከተማው ላይ ያለው የአረንጓዴ ልማት ስራ ውጤትም እዚህ ውስጥም በደንብ አለ። የሚገርመው ከላይ ወተን እናያለን። አሁን ከህንጻው ጫፍ ላይ ወተን ከተማዋ እንግዲህ በሚሰራው በተከታታይ እየተሰራ ባለው የአረንጓዴ ልማት ስራ አረንጓዴ መልክ እየያዘች እንደመጣች ከግሬ ወደ ግሪን እየመጣን ነው ብለናል። በደንብ ይታያል። እዚህ ውስጥ ደግሞ ሰፊ የአረንጓዴ ልማት ስራ ሙሉ ለሙሉ የአስፓልት ንጣፍ የእግረኛ መንገድ የግራናይት ስራ ወከብል ነው። ውስጡ ራሱ በጣም ያምራል። አየር እየተቀበልን የምንንቀሳቀስበት ነው። ሰፊ ግቢ ነው። እየሄድን ደግሞ እነዚህ ያነሳናቸው ነገሮች ምን ያህል በግንባታ በጥራትም ወደ ላይ የመጣች እንደሆነ አዲስ አበባ የምናይበት ነው። አልሚ እንግዲህ አሁን እየሄድን ያለነው በጣም ዘመናዊ የሆነው ሆቴሉን ነው። ፊት ለፊት የምናየው ጥንቅቅ ብሎ ያለቀ
ባለ 21 ወለል ነው። በጣም ነው የሚያምረው። እንግዲህ ተመልካቾች እዚህ ቦታ ላይ ሲመጣ አንድ እንግዳ ሁሉንም ነገር መሰረተ ልማት የተሟላለት ነው ብለናልና አንዱ ደግሞ ምንድነው አንድ እንግዳ አንድ ነጋዴ እዚህ ቦታ ላይ ሲመጣ ሆቴል ያስፈልገዋል፣ ማረፍ አለበት። እነዚህ ደግሞ ቅንጡ የሆኑ ሆቴሎች ናቸው ማለት ነው። ውስጡ 21 ወለል ባለ 2 መኝታ ባለ 3 መኝታ የሆኑ ናቸው ውስጥ ያሉት። በጣም ዘመናዊ ሆቴል ናቸው። እዚህ የመጣ አንድ እንግዳ ተስተናጋጅ እንግዲህ በሚፈልገው ደረጃ ደህንነቱ ተጠብቆ ምቾቱ ተጠብቆ የሚያርፍበት ቦታ ነው። እንግዲህ ብዙ ቦታ ላይ ኤግዚቢሽን ሴንተሮች ሲኬድ ሁሉንም ነገር አንድ ቦታ ነው የሚገኘው ባደጉት ዓለም ላይ። አዲስ አበባ ይሄ ለኮንፈረንስ ስበት ሲታሰብ እንግዲህ የሚጎላት ነገር እንደዚህ አይነት ነበርና ይሄ ተጨማሪ አቅም የሚሆን ነው ማለት ነው ይሄ ሆቴል። እንግዲህ አልሚ አሁን ያለነው የሆቴሉ የመጀመሪያው ፍሎር ላይ ነው ያለነው። እንግዲህ ይሄ ዘመናዊ ሆቴል ነው ብለን አይደለ ደረጃውን የጠበቀ በመሆኑም ከአንደኛ እስከ 3ኛ ያለው የተለያዩ አገልግሎቶችን የሚሰጥ ሱቆች አሉ። እንደምታያቸው ሌክዠሪ እቃዎች ከቀረጥ ነፃ የሚሸጡባቸው ቦታዎችን እንደዚህ መጀመሪያው ፍሎር ላይም ሁለተኛውም ሶስተኛውም ላይ እናገኛለን። ይሄ ብቻ አይደለም ምንድነው እዚህ ቦታ ላይ የተለያዩ ሱቆች አሉ። ቡና ሻይ ቡና የሚልበት ቦታ አለ። ባንክም ተመሳሳይ እናገኛለን። ትኬት ኦፊሶች አሉ። እነዚህ እንግዲህ ምን አለ እዚህ ቦታ ለትራንስፖርት አመቺ ነው ብለን አይደል እዚህ ፊት ለፊት በምናገኘው መንገድ አንድ እንግዳ ከአየር መንገድ ሲመጣ ቪአይፒ ሮድ አለ። በጎሮ በኩል የሚመጣው አስፓልት በጣም ሰፊ አስፓልት የደህንነት ካሜራ ያለው መንገድ ነውና ያለ ምንም ስጋት በ7 ደቂቃ ድራይቭ አድርጎ እዚህ መድረስ ይችላል። ከአየር መንገድ እዚህ ማዕከል ከች ማለት ይችላል ማለት ነው። የሚገርምሽ እንደው እዚህ መጥቶ አንድ እንግዳ ቢያመው እንኳን መድኃኒት ቢያስፈልገው ፋርማሲ አለ፣ እዚህ ጤና ጣቢያ አለ። ተጨማሪ መሰረተ ልማቶችን ደግሞ ያሟላ የሚሄድ ነው ማለት ነው። ሰፊ ቦታ ነው ያለው። ሰፊ አገልግሎት ለመስጠት ዝግጁ የሆኑ ኦፊሶች አሉ። እነዛ ደግሞ የበለጠ አገልግሎቱን ያሰፉታል ማለት ነው። ፓርኪንጉን ደግሞ እስቲ እንውረድን። ይሄ እንግዲህ የምታያቸው የመኪና ማቆሚያ ቦታውን ነው። አይሽ እያንዳንዱ መስመር አንዳንድ መኪና የምታቆሚበት ነው ማለት ነው። እዚህ ማዕከል አሁን ያየነው ሆቴል ከስር ነው የሚገኘው። ከዚህ በታችም አለ። ይሄንን ጨምሮ ከህንጻው ውጪ ላይ 2 ቦታ ፓርክ አለ። እነዚህን ጨምሮ 2000 መኪናዎችን በአንድ ጊዜ ማስተናገድ ይችላል፣ ማቆም ይችላል ማለት ነው። ይህ ማዕከል 2000 መኪናዎችን የሚችል ፓርኪንግ ቦታዎች አዘጋጅቷል። እዚህ የመጣ እንግዳ አይቸገርም ማለት ነው። ፓርኪንጎቹ በመታየው መልኩ ሴፍቲ ላይን ያላቸው ቦታዎቹ ላይ ምልክት አለ። እያንዳንዱ ጋር ሲገባ ሲወጣ መኪና በጣም ላይቱ የተስተካከለ ነው። ሴኩሪቲ ሲስተም አለው። ካሜራው ምንም ደህንነት ችግር የለበትም። በአንድ ጊዜ 2000 መኪናዎችን ማስተናገድ ይችላል ይሄ ማዕከል ማለት ነው። የምታዩ በጣም ያምራል አይደል? ራሱ ፓርኪንግ ብዙ ቦታ በተለይ ከተማ አካባቢዎች ላይ ፓርኪንግ ቦታ ማግኘት በጣም ችግር ነው። በተለይ በርካታ ሰዎች የሚንቀሳቀሱባቸው አካባቢዎች ላይ የመኪና ማቆሚያ ማግኘት ችግር ስለሆነ ይሄ እፎ የሚያሰኝ ቦታ በደንብ በትክክል አሁን ደግሞ እንግዲህ ከተማ ውስጥ እየተሰሩ ያሉ ሜጋ ፕሮጀክቶችን እያንዳንዳቸውን ብታይ ሁሉም ማዕከላት በራሳቸው በማዕከላቸው ውስጥ መኪና ማቆሚያ ቦታዎችን አዘጋጅተዋል። በተለይ የመጀመሪያው ዙር የኮሪደር ልማትን መንገድ ኮሪደር ላይ መኪናዎች ሰው የሚተላለፍበት ቦታ ላይ ነበር ፓርክ የሚደረጉት። እንደዛ አይነቱ በብዙ ቦታዎች ላይ መልስ ሰጥቷል የመጀመሪያው ኮሪደር ልማት ስራ። በተለይ ዋና መስመሮች ላይ ብታይ አሁን መንገድ ላይ መኪና ፓርክ አይደረግም። በነገራችን ላይ እዚህ ቦታ ለሚመጣ ሰው ብቻ አይደለም ተመልካቾቻችን እንደዚህ አይነት ፓርኮች በርከትከት ሲሉ የትራንስፖርት ፍሰቱ በጣም የተሳለጠ ነው የሚሆነውና ከዚህ በኋላ ከስራ ስትወጡ በጊዜ ነው ወደ ቤታችሁ የምትገቡት። ምንም ሀሳብ አይግባችሁ። እሺ መንገዳችሁን ነው አሁንም አብራችሁን ነው ተመልካቾች። ሌላ ቀሪ ቦታዎችን ደግሞ እናያለን።
ወደ አዲስ ኢንተርናሽናል ኮንቬንሽን ሴንተር እንኳን በሰላም መጡ። ምን ልታዘዝ የኔ መቤት? አመሰግናለሁኝ። ባንዴው ከጋዜጠኝነት ወደ ሪሴፕሽን ተቀይረሽ አገኘሁሽ። ምን ላርግ ብለሽ ነው እንግዲህ አንቺ ከጋዜጠኝነት ወደ አስጎብኝነት መጥተሽል። ተመልካቾቻችን እንግዲህ ይሄ እንግዳ ሲመጣ መረጃ የሚያገኝበት ወደ ዋናው ኤግዚቢሽን መግቢያ ላይ የምናገኘው የመረጃ ዴስክ ነው። በተመሳሳይ በዚህ ሳይድ ደግሞ ማረፊያ ቦታዎች አሉ፣ ወንበሮች አሉ። እንግዳ ሲመጣ አረፍ ብሎ ሻይ ቡና ብሎ ነው ወደ ውስጥ የሚሄደው። ልክ ስንገባ ራሱ ቦታ ዌልካም ነው የሚለን። በአፍሪካዊ ድምቅ ባለ ቀለሞች ያሸበረቀ ነው ቦታው፣ በጣም ይስባል። ይሄ ዋናው ጌት ነው። ወደ ኤግዚቢሽን ማዕከል ውስጥ ኢንዶር ወደሚዘጋጀው መግቢያ ውስጥ እንገባለን እና ነው ውጪ ያምራል። ሆራስ ወሚል ደግሞ ላንሰሽ ደስማ ደስ የሚል ፎቶ ነው ያነሳው። ምንድነው ፎቶ መነሳት ብቻ ነው እንደ ይሄ ቦታ የቲያትር ነው። እስቲ የሆነ ነገር አትሞክሪ? እስኪ በጋራ እንሞክር። አሁን ደግሞ ወደ ቲያትሩ እንግባ። ወደ ቲያትሩ እንግባ። እንቀናለን። አውሮፓ ለንደን ስንሄድ፣ አሜሪካ ስንሄድ፣ ኢቨን አፍሪካ ሀገሮች እንደ ሳውዝ አፍሪካ፣ ሩዋንዳ፣ ሌሎችም ሀገሮች ስንሄድ ትልልቅ ዓለም አቀፍ በተለይ ከኛ ሙያ አንፃር ሚውዚክ ፌስቲቫሎች ትልልቅ የሚካሄዱባቸው ሊሆኑ ይችላሉ። የሙዚቃ ኮንሰርቶች ሊሆኑ ይችላሉ። ትልልቅ ኮንፈረንሶች ሊሆን ይችላል። ስለዚህ እንደዚህ አይነት ነገሮችን ለማካሄድ አንድ ቦታ ላይ ሁሉም ፋሲሊቲዎች ያሉበት ማለት ነው። እንደገና ደግሞ ስታንዳርዳቸውን የጠበቁ እንደዚህ አይነት መልቲታስክ ያለው መልቲታስክ ማድረግ የሚችል ኦርጋናይዜሽን አልተለመደም እኛ ሀገር። የሆነ ካፌ ከሆነ ካፌ አንድ ቦታ፣ ሆቴል ከሆነ ሆቴል አንድ ቦታ፣ ከዛ እንደዚህ መገበያያ ቦታም ከሆነ መገበያያ አንድ ቦታ ነው ያለውና ይሄ ቦታ ግን ሁሉንም ነገር አንድ ላይ የምናገኝበት ቦታ ነው የሆነው እና ይሄ ቱሪዝሙንም አትራክት በማድረግ አኳያ ኢኮኖሚካሊም ሶሻሊም ቱሪስቶችን አትራክት ያደርጋል። ከዛ ሶሻሊ ደግሞ ስንሄድ ከጓደኞቻችን ጋር መተን የምንዝናናበት፣ ቤተሰብም ሲመጣ ከፈለግን ሆቴል ይዘን የምንፈልገውን ነገርም ተገበያይተን የምንወጣበት ሁሉንም በአንድ የምናገኝበት ቦታ ነውና በጣም አሪፍ ነበረ። ይሄ ጉብኝት ከመጀመሩ በፊት ቢሮዎችን በግሌ እያየሁኝ ነበርና ግቢው በራሱ አርት ነው። በራሱ የሚያወራው የሚያዝናናው የሚናገረው እልፍ ነገር አለው። የኛ ሙያ ደግሞ ሲካተትበት ደግሞ የበለጠ ብዙ ተደጋግፎ ብዙ ነገር ለትውልድ የሚያስተላልፈው ነገር የተመቻቸና ያመቻቸ ግቢ ነውና በጣም ነግርሽ አልችልም። በጣም ደስተኛ ነኝ። እነዚህ አይነት ቦታዎች ግን አብሮ ከፕራክቲሽነሩ ወይም ደግሞ ከባለሙያዎቹ ጋር የሚያያዙባቸው ኮኔክትድ የሚሆኑባቸው ቫልዩ ቼኑ አብሮ የሚሰራበት መንገድ መሰራት አለበት። ቦታው ለብቻው መኖሩ እንትን አይደለም። አንዱ መኖሩ በጣም የሚገባ ነገር ነው። ግን እሱን ከተለያዩ የፊልም፣ የቲያትር፣ የሙዚቃ፣ የስዕል፣ የቅርጻ ቅርጽ፣ የፋሽን፣ የሞዴሊንግ ከነዚህ ሁሉ ክሬቲቭ ኢንዱስትሪ አርት የምንላቸውን ሁሉ ጋር አብሮ አስተሳስሮ መስራት የሚቻልበትን የአሰራር ስርዓትም አብሮ መዘርጋት ያስፈልጋል። አሁን እኛ ሀገር አብዛኛው ጊዜ ፋሽን ሾዎች እንትን ሆቴል ውስጥ ኦር የሆነ አዳራሽ ውስጥ ዝግ ቦታ ላይ ነው የሚዘጋጁት እና እንደዚህ አይነት ኦፕን ኤሪያ ላይ ምናምን ደግሞ ቢዘጋጅ ሞር መንገድ ይከፍታል ብዬ አስባለሁ። እሱ ደግሞ ያው ለሱ ደግሞ ይሄ ቦታ ምቹ ይመስለኛል። ለቀረጻ እኔ የቀረጻ ባለሙያ ነኝ። በጣም ብዙ ነገር ያየሁበት ነው፣ የምንሰራበት ነው። ሰፊ ኦፕን ኤር ነው። ሌሎቹ እነዚህ የገበያ ማዕከሎቹ አንድ ቦታ ላይ ብዙ ነገር ማድረግ የምትችይበት ሴንተር ነውና በጣም ነው ደስ ያለኝ። ይሄ የምናየው ደግሞ ምንድነው? አምፊ ቲያትር ነው ቦታው። ቦታው ራሱ ይጋብዘናል ብዙ ስራዎችን እንድንሰራ። እንግዲህ ምንድነው አንድ ቅድም ቤት ውስጥ የምናየው ደግሞ እንዳለ ሆኖ በተጨማሪ እዚህ ቦታ ላይ አውትዶር ኤግዚቢሽን
ኪነ ጥበብ ስራዎች፣ የባህል ስራዎች፣ ፌስቲቫል የመሳሰሉት ነገሮች ማከናወኛ ቦታ ማለት ነው። ይሄንንም ማድረግ የሚችል ቦታ አለው። ይሄ ቦታውን በአውትዶር ብቻ የቀረበው ወደ 15000 ካሬ ሜትር ቦታ ላይ ነው ያረፈው። ኢትዮጵያውያን እንዲሁም አፍሪካውያን የባህል ልውውጥ ሊያደርጉበት የሚችሉበት ቦታ እንዲሁም ደግሞ ለኪነ ጥበብ ባለሙያዎች ደግሞ ትልቅ እድል ነው የፈጠረ። በውጭው ዓለም እኮ እንደዚህ አይነት አንፊቲያትሮች በደንብ ጥቅም ላይ የሚውሉ ናቸውና እኛም ሀገር ከዚህ በፊት 1-2 ቦታዎች ላይ ተሞክሯል አይደለ? ወዳጅነት አደባባይና እንጦጦ ሁለቱ ቦታዎች ላይ ነው ያለው። አሁን ደግሞ ይሄ በከተማ መሀል ላይ ጥሩ እድል የሚፈጥር ነው ለኪነ ጥበብ ባለሙያዎች። እንደዚህ ከሁነቶቹ ጋር አያይዞ አገልግሎትንም ማዕከል ያደረገ ቦታ ነው። ሁሉንም ነገር የያዘ ነው። ተመራጭ ያደርገዋል ለሀገር ውስጥም ለዓለም አቀፉ ማህበረሰብ ማለት ነው። ቀጣይ ደግሞ የምናየው አለን ሌላ ቦታ ደግሞ የሚደንቅ ቦታ ነው። እሱንም ማሳይሻለሁ። ዛሬችን መከተል ነው እንግዲህ እኔ ስራ አስጎብኝሽ ኮኔ ዛሬ እንሂድ። ነገር እስኪ ሂጂና ልጅ እስኪ ሂጂና ልጅ ነይ። እሺ ቶሎ ረገጥ አድርጎ መቆም እኮ ነው። ኦ እሺ እሺ ነይ። ትክክለኛው እናቶች የሚሰፉት ሰፌድ አይሽ ይሄ ምድር እንቅብ ነው። አርት ተደርጎ ተቀምጦ ራሱ አሴት ነው የጨመረው አይደል? ቦታው ውበት ነው በጣም። ይሄ የእናቶችንም ልፋት የእናቶችን ዋጋ የባህላዊ እውቀትን ዋጋ የሰጠ ነው አይደል? ትክክል። አቀማመጡ ራሱ በደንብ አርቲስቲክ ሆኖ ነው የተሰቀሉት። ውበት ጨምረዋል። በጣም ደስ ይላል። አዳራሹ ጥግና ጥግ ካሉት ስዕሎች ጋር ይሄ ስፌት ተዋህዶ ሲታይ የሚገርም ውበት ነው የሚሰጠው። በምታዩት መልኩ ደግሞ በጣም ሰፊ ነው። ከፊት ለፊት ደግሞ ከተማዋን ራሱ በደንብ ይታየናል አይደለ? ብርሃናማ ነው ቦታው። ወለል ብሎ ነው የሚያሳየው። እንግዲህ ከግዙፍ ብቻ አይደለም ቦታው ራሱ አመቺ ነው። የምታየው ቦታ ነው። በደንብ ቪው አለው። ሰፊ ነው። እዚህ ማዕከል ላይ 10 አዳራሾች አሉ። በጣም ግዙፍ የምንላቸው 2 ትልልቅ አዳራሾች፣ 8ቱ ደግሞ መካከለኛ አዳራሽ ናቸው እዚህ ቦታ ላይ ያሉት። እንግዲህ ይሄ ግዙፍ ከምንላቸው ከሁለቱ ከትልልቅ አዳራሾች አንደኛው ይሄ ነው ማለት ነው። የስብሰባ አዳራሽ ነው። በነገርሽ ላይ አንቺ የስብሰባ አዳራሽ ነው አልሽ እንጂ ይሄ ፈረስ መጋለቢያ ነው ቢባል ማን ነው ማያምነው? ከጥግ እስከ ጥግ የፈረስ መጋለብ ውድድር ብታደርጊበት ራሱ በደንብ የምትፈተኝበት ቦታ ነው። እዛ ጫፍ ላይ አሁን ያሉትን ሰዎች ራሱ መለየት አትችይም ማለት ነው። ትልቅ ነው በጣም በፍጹም። እንደ ቅድሙ በየሁሉም አዳራሾች ፊት ለፊት ላይ እንደዚህ ማረፊያ ቦታዎች አሉ። ቀለል ያለ ነው፣ ነፋሻማ ነው፣ በደንብ ብሩህ ብርሃን አለው። በምትመለከቱ መልኩ ደግሞ የኢትዮጵያዊ አርት እሴት ተጨምሮለታል። አዎ በደንብ በደንብ ሻይንሽን ይማርክሻል። አዎ ደስ ይላል፣ በጣም ደስ ይላል። እንደዚህ ደግሞ አረፍ የሚባልበት ቦታ ነው አይደለ? እንደዚህ እንደፈለግሽ ትሆኛለሽ። ዞር ዞር ብለሽ ቦታዎቹን አይተሽ ከዚህም ከስብሰባ አዳራሾቹ ወጣ ብለሽ ኤግዚቢሽን ኢቨንትም ካለሽ እዚህ አቅርበሽ እዚህ ቦታ ላይ ደግሞ ትንሽ አየር የምትወስጂበት
ከዛ ደግሞ ከጓደኞች ጋር የምትመካከሪበት ቦታ ነው ማለት ነው። አሁን አየር ወሰደን አይደለ? ደግሞ አንደኛውን ቦታ አይተን እንመለስ። መዳረሻ ወደ ቀጣዩ እንግዲህ አልሚ ተመልካቾችም ይሄኛው ደግሞ ሌላው መካከለኛ አዳራሽ ያለው ቦታ ነው። በጣም ይሄም ትልቅ ነው አይደለ? መካከለኛ ማለት እኮ ያስገረመኝ ነበር። በጣም ሰፊ አዳራሽ ነው። ልክ እንደዚህ የተለያዩ አርት ጋለሪ ይቀርብበታል። የስብሰባ አዳራሽ ነው። የተለያዩ ኢቨንቶችን ማከናወን ሁነቶችን ማከናወን ይቻላል እዚህ ቦታ። ይሄም ወንበሮቹ ፊክስድ አይደሉም። እንደፈለግነው ለፈለግነው አላማ ቀያይረን ልንጠቀምበት የምንችል ነው። እንደምትመለከቱ ደግሞ የሚያማምሩ አርቶች ለእይታ ቀርበውበታል እዚህ ቦታ ላይ። የስነ ጥበብ ስራዎች፣ ቅርጻ ቅርጽ ስራዎችም አሉ፣ ያማምራሉ። ልክ እንደዚህ ደግሞ የሚታይ የተለያየ ነገር በተለያየ ጊዜ ማከናወን ይቻላል። እስቲ እዚህ ጋር ተመልከቹ፣ ውጭው ሲያምር እንዴት ደስ እንደሚል ብታይ። ወደ ላይ ወደ ጣፉ የሚወስደው መንገድ ይታያል። እዚህ ጋር ያሉ ከተማዋ በደንብ ነው የምትታየው። በጣም ነው ደስ የሚለው። ወደ ላይ ወደ ጣፉ የሚወስደው መንገድ አረንጓዴ ልማት የተሰራው በደንብ ይታይ ማየት ያስችላል። እዚህ በጣም ነው የሚያምረው። በዚህም በተመሳሳይ በዛኛው አቅጣጫ ቪው ፖይንት አለው። እንደዚህ ታያለሽ፣ ብርሃን ያስገባል። አየር ራሱ እንደዚህ ይሰጥሻል። ደስ ይላል በጣም በጣም። ወደ ቀጣዩ ደግሞ ሄደን ኢንዶር ኤግዚቢሽኑን እናያለን። ቤት ውስጥ የሚካሄድ ኤግዚቢሽን ብቻ ሳይሆን እንግዲህ እንደዛውም የተለያየ ነገር ሊከናወንበት የሚችል ቦታ ነው ማለት ነው። አለቃለሽ አይደል? ቦታው በጣም ስቦሻል። እዚህ ብዙ ችግሮች ተብትበው ይዘውት ከዛ ለመውጣት እየታገለ ያለው ወጣት ነው የሚለውና አይሽ መጨረሻ ላይ ስኬቱ አለ እዚህ ጋር ይወጣ ነው ያለው። እስቲ በርቺ። እንኳን ከችግሬ መውጣት እንዴ ተንበርክኬ ጽድት ያለ ዘመናዊ የሆነ በሁሉም አዳራሾች ፊት ለፊት አለ። እቻትልሽ እዚህ ጋር መጠቀም ትችያለሽ። እኔ ጠብቅሻለሁ፣ እዛ ጋር ረፍ ብዬ ጠብቅሻለሁ። ግቢ። ኧረ አልሚ ተመቸሽ እንዴ? ነይ ውጪ። አልወጣም፣ ተመችቶኛል እዚህ። እሺ አልሚ እንግዲህ ይሄ የኢንዶር ኤግዚቢሽኑ የሀገራችንን በኢኮኖሚው ዘርፍ እየተሰሩ ያሉ ስራዎችን ማሳያነት ነው የቀረበው። እንግዲህ የተለያየ ጊዜ እንደነዚህ አይነት ኤግዚቢሽኖች ተመሳሳይ የሚካሄዱበት ነው ማለት ነው ቦታው። ለኪነ ጥበብ ስራዎች፣ ለንግድ ውድድሮች፣ ለተለያዩ ደግሞ ስብሰባዎችም ማገልገል የሚችል ቦታ ነው። እዚህ ቦታ ላይ በተጨማሪ ከኢኮኖሚ ፒላር ከምንላቸው እንደነ የግብርናው ክፍለ ኢኮኖሚ፣ የማዕድን ዘርፍ፣ የኢንዱስትሪ ዘርፍ፣ የቴክኖሎጂው ዘርፍ በተጨማሪ የልማት ድርጅቶችም ስራቸውን አገልግሎታቸውን ይዘው ቀርበዋል። ሰሞኑን በሙሉ ደግሞ የከተማው ነዋሪ የተለያዩ ተቋማት መተው የጎበኙት ነው የሚገኘው ይሄንን ቦታ። የአዲስ ኢንተርናሽናል የኮንቬንሽን ማዕከል ይሄንን አገልግሎት እንግዲህ በቅዳሜ ዕለት ነበር የተመረቀው። ከዛም በኋላ እየሰጠነ የሚገኘው አገልግሎት ሙሉ ነው። ግቢው ሁሉም አገልግሎቶች አሉት። እንግዲህ አሪፍ አርገሽ እንደ ጎበኘሹ ነው የሚሰማኛል። በጣም ደስ ብሎኛል። እንግዲህ ተመልካቾቻችን አዲስ ኢንተርናሽናል ኮንቬንሽን ሴንተርን ከብዙ በጥቂቱ እንደዚህ አስጎብኝታናለች ባልደረባችን፣ እንዲሁም ደግሞ አስጎብኛችን ዮዲት ፍቅሬ። ለዛሬ የበኔ አይን ፕሮግራማችን ይሄን ይመስል ነበረ። ሳምንት በሌላ ዝግጅት ተመልሰን እስከምንገናኝ መልካም ሰላም ሁኑልን።
እናመሰግናለን። እኔም አመሰግናለሁ። መልካም